በኢትዮጵያ ምርጥ የትምህርት ዘርፎች ለተማሪዎችና ለወጣቶች። ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። በኢትዮጵያ ብዙ ተማሪዎች የሚጠይቁት አንድ አስፈላጊ ጥያቄ አለ። የትኛው ዘርፍ ይሻላል? ዛሬ ይህን ጥያቄ በስራ ገበያ እንደዚሁም በሀገሪቱ ፍላጎት በወደፊት እድልና ኦፖርቹኒቲያችን መሰረት በመውሰድ ምርጥ ዘርፎችን በዝርዝር የምንመለከትበት ሐሳብ ነው የሚኖረን። ወደ ቪዲዮ እንግባ። በመጀመሪያ የምናገኘው ምርጥ ዘርፍ አካውንቲንግ ኤንድ ፋይናንስ ነው። ይህ ዘርፍ በኢትዮጵያ ሁልጊዜም ተፈላጊ ነው። ምክንያቱም ንግድ ያለ አካውንቲንግ ስለማይኖር እያንዳንዱ ንግድ ትንሽም ሆነ ትልቅ አትራፊም ሆነ ተራድኦ ድርጅት አካውንታንት ይፈልጋል። እንደዚሁም መንግስት ቢሮዎች ላይ በእያንዳንዱ ቢሮ ውስጥ በእያንዳንዱ ባንክ ውስጥ በእያንዳንዱ ኤንጂኦ በእያንዳንዱ የግል ድርጅት ውስጥ አካውንታንቶች ይፈልጋሉ። የራሳቸውን ስራ ለመጀመር ቢፈልጉ እንኳን የቢዝነስ የሚሰሩበት ጥሩ የሆነ ፊልድ ሆኖ በመጀመሪያ የምናገኘው አካውንቲንግ ነው። ስለዚህ አካውንታንት ሁልጊዜ ስራ አለው ማለት ቀዳሚ የሚሆነው እሱ ነው። እንዲሁም የተለያዩ ውጪ ሀገሮችን ያክል በኢትዮጵያ ትኩረት የተሰጠው አይነት ፊልድ መስሎ አይታየኝም። በሁለተኛነት የምናገኘው ቢዝነስ ማኔጅመንት ነው። ለምሳሌ ቻት ጂፒቲ ላይ ሄዳችሁ ሊስት አድርግልኝ በኢትዮጵያ በጣም ጥሩ የሆኑ ዘርፎችን ብትሉ አካውንቲንግ ነው መጀመሪያ ላይ የሚመጣላችሁ። ሁለተኛው ደግሞ ቢዝነስ ማኔጅመንት ነው። ሁሉም ቢዝነስ መሰረት የሚሆነው ማኔጅመንቱ ስለሆነ የሚያስደንቁ ነገሮች ያሉት ፊልድ ነው። ለምሳሌ ማኔጀር በሁሉም ድርጅቶች ውስጥ ይፈልጋል። እንደዚሁም ደግሞ ለራስ ቢዝነስ መጀመር ብንፈልግ ይረዳናል። ትምህርቱ ተለዋዋጭ የሆነ ክህሎት እንድናገኝ ያደርገናል። ሊደርሺፕ፣ የፕላኒንግ የመሳሰሉ ኳሊቲዎችን ይሰጠናል። ለሁሉም መንገድ የሚከፍት የትምህርት ዘርፍና በሁለተኛ ደረጃ ተፈላጊ ሆኖ የምናገኘው ሶስተኛው ኢንፎርሜሽን ቴክኖሎጂ ወይም ደግሞ አይቲ የምንለው ነው። በኢትዮጵያ ትምህርት ዘርፍ ውስጥ እጅግ ተፈላጊ ከሆኑት ውስጥ በሶስተኛ ደረጃ የምናገኘው ምክንያቱም ዓለም ወደ ዲጂታል እየተለወጠ ነው። ስለዚህ ኢትዮጵያም ወደዚህ ሂደት ውስጥ መግባቱ አይቀርም። በተለይ የሶፍትዌር፣ የኔትወርክ፣ የዳታና የዲጂታል ሲስተምን መሰረት ያደረጉ ተመራቂ ተማሪዎች በሀገር ውስጥም እንደዚህም ደግሞ ከሀገር ውጭ እጅግ ተፈላጊ የሆኑ የስራ ዘርፎች ስለሆኑ በሶስተኛ ደረጃ ላይ እናገኛቸዋለን። አራተኛው ኢኮኖሚክስ ነው። በሀገር ደረጃ እንደዚሁም ደግሞ በድርጅት ደረጃ እንደ አእምሮ የሚቆጠረው ዘርፍ ነው ኢኮኖሚክስ። የሚሰሩበት ቦታ በብዛት የመንግስት ተቋም ነው። ፖሊሲ ማዘጋጀት፣ እንደዚሁም ምርምሮችን መስራት፣ አማካሪ መሆን፣ ለከፍተኛ ጥናት በማስተርስ ደረጃ በፒኤችዲ ደረጃ እጅግ ተመራጭ የሆነ የትምህርት ዘርፍ ነው። አምስተኛ ላይ የምናገኘው አግሪ ቢዝነስና እርሻ ነው። ኢትዮጵያ የእርሻ ሀገር ናት። ለምን አግሪ ቢዝነስ ካላችሁ የምግብ ፍላጎት ሁሉ ጊዜ እየጨመረ ነው የሚሄደው። እዚህም ደግሞ ኤክስፖርት እድል ከፍተኛ እየሆነ ነው በኢትዮጵያ። የስራ እድልን ብንመለከት ራሱ እርሻ ሲደመር ቢዝነስ አድርገን የወደፊት መንገዳችንን በቀላሉ እንዲያልፍልን ከሚያደርጉ ዘርፎች ውስጥ አምስተኛ ላይ እናገኘዋለን። ስድስተኛው ኢንጂነሪንግ ነው። በተለይ ሲቪል እና ኤሌክትሪካል ኢንጂነሪንግ ላይ እጅግ ተፈላጊ ሆኖ እናገኘዋለን። ለምሳሌ መንገዶች ሲሰሩ፣ ህንፃዎች ሲሰሩ፣ ኢንዱስትሪዎች ሲሰሩ የሀገር ልማት ከኢንጂነሪንግ ስለሚጀምር ተፈላጊ ከሆኑ ዘርፎች ውስጥ በስድስተኛ ደረጃ እናገኘዋለን። ሰባተኛው ተፈላጊ የሆነው የጤና ሳይንስ ነው። ነርሲንግ፣ ፋርማሲ እንደዚሁም ደግሞ ሌላው የሕክምና ዘርፎች ሁልጊዜ ጤና ተፈላጊ የሆነ ዘርፍ ሆኖ እናገኘዋለን። እንደዚሁም ደግሞ ከሀገር ውስጥና ከሀገር ውጪ በማንኛውም ሰዓት ላይ ተፈላጊ እንደዚሁም ደግሞ የስራ እድል ያለው ዘርፍ ሆኖ እናገኘዋለን። በኢትዮጵያ ደረጃ ስናይ ተፈላጊነቱ ሰባተኛ ላይ ነው የሚቀመጠው። ከሚፈልገው የትምህርት ጊዜ፣ ከሚፈልገው ኢንቨስትመንት፣ ከሚፈልገው ሳክሪፊኬሽን አንጻር ሊሆን ይችላል። በስምንተኛ ደረጃ የምናየው የሚያስደንቀውን እውነታ ነው። ማለትም ምርጥ ዘርፍ የሚባለው ለሁሉም ሰው እንዳለመሆኑን ነው እዚህ ጋር የምናየው። ስለዚህ ራሳችንን ምንድነው የምንጠይቀው? ምን መስራት እወዳለሁ፣ ለዚህም ደግሞ ምን ክህሎት አለኝ፣ ሀገራችን ምን ትፈልጋለች የሚሉ ሶስት ነገሮችን ጠይቀን ትክክለኛውን ዘርፍ ማግኘት እንችላለን ማለት ነው። ለማጠቃለል ያክል በኢትዮጵያ አካውንቲንግ፣ ቢዝነስ ማኔጅመንት፣ አይቲ፣ ኢኮኖሚክስ፣ አግሪ ቢዝነስ፣ ኢንጂነሪንግ እና ጤና
ዛሬም ሆነ ነገ ተፈላጊ ዘርፎች ሆነው እናገኛቸዋለን በደረጃ። ይህ ቪዲዮ ካገለገላችሁ ወይም ደግሞ ጠቃሚ መረጃ ከሰጣችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙኝ እጠይቃችኋለሁ። በቀጣይ ቪዲዮ የዩኒቨርሲቲ ምርጫ እንደዚሁም ደግሞ የስራ ገበያ ትንታኔና የተመራቂዎችን የስራ እድል መሰረት ያደረጉ ቪዲዮዎችን ልሰራላችሁ እፈልጋለሁ። ከወደዳችሁ ኮሜንት ላይ አሳውቁኝ። አመሰግናለሁ ስለተከታተላችሁኝ። ቴንኪው